የኛ ሀገር ሰው በስነ ስርዓት ኦፖርቹኒቲውን መጠቀም አይችልም። ቢዝነስ ላይ ወይም ገና ያልገቡ ልጆች ከሆኑ ደግሞ ዲፍረንሺየት ያድርጉ like what they want and what they need ከዛ ደግሞ ሜንቶር ሲክ ያድርጉ። ሜንቶር በጣም ኢምፖርታንት ሜንቶር ያስፈልጋቸዋል ብዬ አስባለሁ። ሰላም እንዲናችሁ በአፍሪ ተዘጋጅቶ የሚቀርብላችሁ አፍሪ ፖድካስት ነው። እኔ ቤተል ነኝ። እኔ ደግሞ አቢጌል። በዛሬው ኤፒሶዳችን እንግዲህ ብዙ ሀሳቦች ላይ የምንወያይ ይሆናል። በዋነኝነት በኢትዮጵያ ውስጥ የኤጁኬሽናል ኮንሰልተንሲ መመስረትና ማስተዳደር ምን ይመስላል፣ እንደገና ደግሞ ተማሪ ከሆናችሁ ወደ ውጭ ሀገር አፕላይ ማድረግ የምትፈልጉ ከሆነ ምን አይነት ኢንፎርሜሽኖች ማወቅ አለባችሁ፣ ከረንትሊ ያለው ትሬንድ ምን ይመስላል እና የመሳሰሉት ሀሳቦች ላይ በሰፊው የምንወያይ ይሆናል። የዛሬው እንግዳችን የሉሚነስ ግሎባል ሊንክስ ሲኢኦ እና ፋውንደር አሚር ፈድሉ ብራንድ ስለመጣህ እናመሰግናለን። እኔም ስለጋበዛችሁ አመሰግናለሁ። ወደ ዋናው ጥያቄያችን ከመግባታችን በፊት ሜቢ የማያውቅ ሰው ካለ ስለ ራስህ ትንሽ በለንና እንዴት አሁን ወዳለበት ጀርኒ እንደገባህ ምናምን ትንሽ ኦቨርቪው። እሺ አሚር ፈድሉ እባላለሁ። የሉሚነስ ግሎባል ሊንክስ ሲኢኦ እና ፋውንደር ነኝ። ወደ ስራ ላይ የተቀላቀልኩት ወዝ ባኪን ሃይ ስኩል 10ኛ ክፍል እያለሁ ነው የመጀመሪያ ስታርታፕ ካምፓኒ የጀመርኩት። ኢት ዋዝ ፕሪንቲንግ ካምፓኒ እና ፕሪንቲንግ እና አድቨርታይዚንግ ካምፓኒ። ሶ ካስተሜድ ቲሸርቶች፣ ሁዲዎች ኤንድ ፌስ ማስኮች ምናምን ፕሪንት ያደርግን ይሸጥ ነበር። ሶ ያኔ ነው የጀመረው። ማርሽሜሎ ካፕስም ትሸጡ ነበር? ላይክ ሄልሜት ያ በቃ እሱ በጣም the famous product ነበር። ማርሽሜሎ የዘፋኙ ነው ፕሮዲዩሰሩ እሱ ላይክ እንትን ነበረ በሰዓቱ። እኔ ፐርሰን በጣም እንጂ አረጋው ነበርና ሶ መስራት ፈለኩኝ እና አይ ሪሜምበር አንድ ኦንላይን ማቀው ልጅ ነበረ ከሐዋሳና አይ ቲንክ ለወርከርስ ዴይ ይመስለኛል እሱን ሰርቶት አየሁኝ እና ላይክ ቼክ ስጠይቀው ምናምን ላይክ እሱንም በወረቀት ምናምን ነበር ይሰራው፣ ብዙም አልነበረም። ከዛ እኔ በቃ ላይክ አይ ሃቭ ቱ ላይክ እሱ ነገር መስራት አለብኝ አልኩኝ። ቢኮዝ እኔ ሃይ ስኩል ላይ ያለው ሞር ኦፍ ሳይንስ ፌሮች ላይ ምናምን ፓርቲሲፔት አደረግ ነበር። ሶ እንደዚህ አዳዲስ ነገሮችን ለመሞከር በጣም ኦፕን። ሶ ከአንድ ጓደኛዬ ጋር እንስራው ተባባል ምናምን 10ኛ ክፍል ያ ሶ መጀመሪያ የመጣልን አእምሮአችን ላይ የመጣልን ወዝ እንትን ነው በቀለም ባልዲ እሱን በስነ ስርዓት ሼፕ አድርገን ምናምን በቃ በሱን ስርዓት ተባባለ። ከዛ ብራዘር ሰጠኝ ለኪ ዲዛይኖቹን አይኑ የምንቆርጥበት ልኬቱ ምናምን ፕሪንት አድርጎ ሰጠኝ። ከዛ በቃ በስነ ስርዓት በብርጭቆ ወረቀት ስሙዝ አደረግ ነው። ከዛ ቆራርጠን አወጣ ነው። ከዛ በቃ ላይክ በስነ ስርዓት የሱን ሼፕ ይዞ ወጣ። ከዛ ውስጡ ላይ ደግሞ ስፖንጅ አድርገንበት so that it like more of comfortable እንዲሆን then wireless headset አስገባንበት። yes so wireless እኔ like headsetዎች ብዙ ጊዜ እየተሰብሩ ያስቸግሩኛል። so ተሰብሮ ከሚጣላልኩኝና እዛው ቀጣጣል ነው። so ኮኔክት ያደርጋሉ በስነ ስርዓት ቻርጅ ያደርጋል እዛው ሄልሜቱ ተደርጎ you can enjoy music ምናምን። በዜሮ ካፒታል ላይ ነው ሊሰራችሁ? ያ በቃ ላይክ ባዲ የሚገኛል ምናምን። ከዛ በቃ እንትን አልኩኝና ሶ በቃ ይሄ አይሸጥም አይ ኒድ ኢት ላይክ ለፎቶ ፈልጓል አልኩኝ። ሶ ፌስቡክ ምናምን በእኛ ጊዜ ፌስቡክ በረዛ ጊዜና ሶ በቃ ኦልሞስት ኤቭሪ ታይም ፎቶ እናሳበታለን፣ ሰው ይነሳበታል ምናምን። ከዛ አንድ የሆነ ልጅ መጣና ላይክ በቃ ካልገዙ ሞች ይገኛሉ አለ ልጅ። ከዛ እኔ ጨራሽ የሆነ ምናምን አልኩኝ። ከዛ ጓደኛዬ እንዴ ምን ሆናል እንሽጦና ሌላ እንሰራለን አለኝ። አልኩኝና አይ ቲንክ የመጀመሪያውን በ700 ብር ሸጠ ነው። ዋው በዛን ጊዜ 700 በጣም ብዙ ነው። 700 ብር ተሸጠ። ከዛ ኢሚዲየትሊ ሰራ ነው። ሶ በፊት ምን ተጠቀመ የነበረው ምንድነው ጀስት ላይክ በብርጭቆ ወረቀት ካሸነው በኋላ ቀለም ነበር መንቀበው ስፕሬይ ማለት ነው። ከዛ እሱ ቀረና በሁለተኛው ዙር ስንሰራው ሞር ኦፍ ስሙዝ እንዲሆን ስቲከር አለ መኪና ላይ የሚለጠፍ ስቲከር ሶ ነጭ ስቲከር ምናምን ለጠፍንበት። ሶ ሁለተኛውን ሰራን። ከዛ ኢቨንት ነበረ የሆነ ትምህርት የተዘጋጀ ኢቨንት ነበረ። ሶ እዛ ኢቨንት ላይ በቃ ላይክ በጨረታ ለምን አልሸጠውም አልኩኝ። ዋው ለዛው ያ ከዛ ሌላ ሁለተኛ ኤክስትራ ሌላ ማስክ ሰራኝ። ሶ አንደኛውን ጨረታ ሸጠውና አንደኛውን ስቲል ኔጋ ኪፕ አርዋለሁ። ከዛ ጨረታ ላይ በ2005 ወር ተሸጠ። I swear true businessman እሺ። ከዛ በ2005 ወር ተሸጠ። ላይክ ይዤ ሄድኩኝ ብሩን በቃ በጣም ሰርፕራይዝ 2005 10ኛ ክፍል ከዛ ሲሄድ ፋዘር አላመነም በቃ ማመን ያቃተው። ከዛ 2005 ብር ጨመረልኝ። ደስ ብሎት ያ በቃ ጨመረልኝ።
ከዛ 5000 ብር ማለት ነው ከዛ እሱ ጋር ተቀመጠ ከዛ ስታርት ላይክ እንዴት አድርጌ ሞር መስራት ይችላል የሚለው ነገር ፊገር አውት ማድረግ ጀመርኩኝ በደንብ ኢንስፓየር ያደረገ እሱ ሞመንት ነበረ ያ ከዛ በኋላ እንትን ኦንላይን በጣም አክቲቭ ነኝ ቴሌግራም ላይ በፊት ሶ ሞር ኦፍ ከሰው ጋር መግባት ስለሚከብደኝ አይ ፕሪፈር ኦንላይን ሞር ኢንጌጅ ማድረግ ሶ የሆነ ልጅ ኦንላይን ታውኩኝና ላይክ ከስቶም ሜድ ቲሸርቶች ምናምን ፕሪንት ያደርግ ይሸጥ ነበረ ከዛ ለምን አንተ ሰርች አትሸጥም ምናምን አለኝ ሶ የማርሽሜሎ ፕሮዳክቶች ብቻ እስኪ ልሸጥ አልኩኝና ቴሌግራም ቻናል ተከፈተ ምናምን አድ ተሰራ ምናምን ምንም የለም ይባል ቢሰራ ምንም የለም ከዛ በቃ ግራ ገባኝ ማለት ነው ዋትስ ምንድነው ላይክ የሚሰሩት ነገር አለኝ ከዛ ሞር ያለስ ሳረግ ማርሽሜሎ ብዙም ያን ያህል ላይታወቅ ይችላል ዳትማችን ተናለም ሶ ሞር ኦፍ ለምን ሁሉንም አይነት ዲዛይኖች በቃ ጀነራል ፕሪንቲንግ ምናምን ላይክ ለምን እንደዛ ነገር አልሰራ የሚል ነገር ወሰንኩኝና ቻናሉን አዲስ ሪኮንስትራክት አደረግን ምናምን ከዛ በቃ ኤኒ ካይንድ ኦፍ ዲዛይኖች ምናምን ፕሪንት ያርኩ ቲሸርት ለመሸጥ ወሰንኩኝ ከዛ አድ መስራት ተጀመረ የመጀመሪያ ከስተመር መጣች ከዛ እኔ እንትን ኦፕሽኑን ሰጣቸዋለሁ ኢዘር እኔ ፖስት ማድረግ ዲዛይን አለ ኦር የራሳቸውን ዲዛይን ይዘው መጣለው ሶ ፍሬንድስ ሚል ቲሸርት ነበር ስራልኝ አለች ሁለት ፍሬ ከዛ በቃ ላይ ቀብድ ተቀበልኳት ሄጂ ቲሸርቱን ገዝቼ ሄድኩኝ ፕሪንት አስደረግኩት ከዛ ስለዚህ ይሄ ነገር ይሰራል ማለት ነው አልኩኝ ከዛ ሞር አግሬሲቭሊ አድ መሰራት ጀመረ ምናምን ከዛ በኋላ በቃ ላይ ቋሚ ከስተመር መኖር ጀመረ ያው እኔ ምንም አይነት እንትን የለኝም ስኪል የለኝም ግራፊክስ ኦር ሰምቲንግ ሶ ዲዛይን ከጉግል ነው ዳውንሎድ ያርኩኝ ፖስት ማርበት actually ምንም አይነት ኤክስፒሪየንስ የለኝም to be honest እኔ just ማይንድሴት ብቻ ነበር ከዛ የመጀመሪያ እንደመሆኑ መጠን ሞር ኦፍ እኔ ፎከስ ማድረግ የነበረው ፕሮፊት ላይ ነው እንጂ ከስተመር ሳቲስፋክሽን ኬር አልሰጥም ላይክ የቲሸርቱ ኳሊቲ የህትመቱ ኳሊቲ ብዙም ኬር አይሰጥም ነበር ከዛ የሆነ ሰዓት ላይ ሞር ከስተመር መቀዛቀዝ ጀመረ ቢኮዝ በጣም ሺቲ የሆነ ኳሊቲ ነበር የነበረው ሶ ከዛ እሱን ሞር ሪሰርች መስራት ሞከርኩኝ ማለት ምንድነው ሚስ ያርኩ ያሉት የሚለው ነገር ከዛ ሰው ሳጠይቅ ምናምን ላይክ you can do better አሉኝ in terms of quality ከዛ በቃ በዛው ፕራይስ አልጨምር የተሻለ ኳሊቲ ቲሸርቶችን ህትመት ማቴሪያሎችን እያመጣው መስራት ጀመርኩኝ ከዛ በኋላ አሪፍ ነበር በቃ ላይክ ሃይ ስኩል ላይ ባላንስ ማድረግ ሞክር ነበር ከትምህርት ጋር ነው አሪፍ እየመጣ ማለት ነው ስንት አመት ነበር ይሄላ ሲፈጠር 16 መጨረሻ አካባቢ ዋው እና አልከበደህም ከትምህርት ጋር ስራውን ረን ማድረግ እንዴት ነው ባላንስ ያደረከው to be honest ጭራሽ ኢንተረስቱም አልነበረኝም ለትምህርቱ ማለት ምንም ኢንተረስት አልነበረኝም ሶ በቃ ግዴታ መጨረስ ነበረብኝ በሚለው ነው ቤተሰብ አይገፋፋም ነበረ ጥሩ ግሬድ ነው ያለ ኖ ቤተሰብ ሞር ኦፍ ትምህርት ነበር ላይክ እንደማር ፎከስ ማለት ነበር ስራ ላይ እንደውም ብዙም ኢንተረስት አልነበረም ከዛ በኋላ ላይክ ብር መጠየቅ ሳቆም ምናምን ከዛ ማታ ከስራ ስመልስ የሆነ ነገር ገዝቼላቸው ገባለሁ ምናምን በዛ ነው በቃ ዊን ያደረኳቸው ከዛ ደላልኳቸው ያ በቃ በጣም አስቸጋሪ ነበር ቢኮዝ ጠዋት 3 ሰዓት ጠዋት 2 ሰዓት ክላስ ገባለሁ ከዛ 9 ሰዓት ነው ከክላስ መውጣው ከዛ ቤት ሄጂ መክሰስ በልቼ ከዛ ሄድና ላይክ ቲሸርት ገዛለሁ ከዛ ማታ ቤት ሄዳለሁ ነው አሳትሜ ጨርሼ ምናምን እስክመለስ ማታ 3 ሰዓት ይሆናል ሶ ቀን ሙሉ ደግሞ ስልክ ስለማይዝ ትምህርት ቤት ላይ ቀን ሙሉ የነበሩትን ኦርደሮች ማታ ነው ቼክ ማድረው ሶ እሱን እስከ ሌሊት 8 ሰዓት ይቆያል ከዛ ይደክመኛል ኔክስት ዴይ አሳይመንት ቢኖር የቤት ስራ ቢኖር ኦር ኤግዛም ቢኖር አይ ዶንት ሪሊ ኬር አማራጭ የለኝም አለሊስ ምን ሳለ ይተኛለሁ ጠዋት እነሳለሁ ከዛ ትምህርት ቤትም እስከ ተወሰነ ሰዓት ተኛለሁ በቃ that was my routine ኦኬ ቅድም ኦፍ ካሜራ like ራስን ዩኒቨርሲቲ ላይፍ ላይ ስትኖር አላየም ብለክ ነበር ግን አይ ቲንክ አንዴ ሁለቴ ውጭ ሀገር አፕላይ አድርገሃል እና ምንድነው ኢንስፓየር ያደረገ like ውጭ ሀገር ሄዶ ለመሞከር እንትን ነው actually more of እኔ ዩኒቨርሲቲ ላይፍ ከሆነ ውጭ ላይ ነው በቃ like ፒክቸር ማድረግ because ከብዙ ሰው አያለኝ ታለቆቼም አሉ ሰራውንዲንግ ላይ ብዙ ሰው አለ ቻሌንጅ ይገጥማቸዋል like ግራጁዌት አድርገው ስራ ሴኩር ለማድረግ ከዛ ደግሞ ከኢኮኖሚ ጋር አይጣጣም ምናምን ውጪ ቢሆን ግን ዳትማች እንደዚህ አይነት ፕሮብለም ይኖራል ብዬ አላስብም to be honest አሪፍ ስራ ይገኛል የፈለኩትን ፊልድ ተመሪ ሶ ለመማር ካሰብኩኝ it should be ውጪ እዚህ ሊሆን አይችልም ብዬ ነበር ማሰብ so that was why
ኦኬ ውጪ አፕላይ ሲያደርጉ የነበሩ ሰዎች ሜቢ ስፔሻሊ ወደ ኮቪድ አካባቢ ፐርሰናሊ እኔ ራሱ በጣም አፕላይ ያደረኩኝ ነበርና ከዛ ግን አልተሳካልኝም እና ዲስከሬጅድ ሆኜ ነበርና የሆነ ባያስድ የሆነ ሴንቲመንት አለ ለምን በራሳችሁ አፕላይ አታደርጉም ለምን ኮንሰልተንሲ ትመርጣላችሁ የሚሉ ሰዎች አሉና ለዛ ምን ትላለህ? ቢካዝ እንደዚህ የሚሉ ሰዎች አይ ቲንክ አንደርስታንድ የማያደርጉት ነገር አንዳንዶቹ ፕሪቪሌጅ አላቸው ስፔሻሊ ከፕራይቬት ስኩል መጥተው እንደዚህ አይነት ነገር አላቸው ባክግራውንድ ኖሌጅ አላቸው ኤንቫይሮንመንታቸው ይነግራቸዋል አጠገቦች ወይ ቤተሰብ ውስጥ ከዝን ሊኖራቸው ይችላል ውጪ አፕላይ ያደረገ ውጪ የተማረ ሰው ስለዚህ ኢንፎርሜሽን ቶሎ ይደርሳቸዋል ግን ይሄ ኢንፎርሜሽን የማይደርሰው ብዙ ህዝብ አለና እንደዚህ ለሚል ሰው ምን ትላለህ? ቱ ቢ ኦነስት እኔ የራሴ የሆነ ኤክስፒሪየንስ ነበረኝ ትዌልቭ እንደጨረስኩኝ በጣም ሞክር ነበረ ውጪ ለመማር እኔ 2 ጊዜ ምናምን ሪጀክሽን ገጥሞኝ ነበረ ያኔ ማንም ኤክስፒሪየንሱን ሼር የሚያደርግልኝ ሰው አልነበረም ወይም ደግሞ በአካባቢ የሄዱ ልጆች ነበሩ ግን ዋንስ ዴይ ሌፍት እንትን ኮኔክሽን ብዙም አይኖረን የነበረኝ ኦፕሽን ዋዝ ዩቲዩብ ያየው ምናምን ነበረ እንትን ምለውና ሁለቱንም ፊል ሳረግ I believe it was የራሴ የሆነ ሚስቴክ because ፕሮፐር የሆነ ትሬኒንግ አልነበረኝ ፕሮፐር የሆነ ማለት አትሊስት የሆነ ኤክስፒሪየንስ የነበረው ሰው ሼር አላገኝም እና አትሊስት እነዚህ ነገሮችን ሚስ ያደርጋሉ ብዬ አላስብም አሁን እኛ ተማሪዎች most of time እኔን ትሬኒንግ የምሰጣቸው ከነበረኝ ኤክስፒሪየንስ ምክንያቱም በ6 ወር ልዩነት ነው 2 የገብቼ የነበረውና እኔ በርኩኝ ትሬኒንግ የምሰጣቸውና አንደኛ ሀስሉ ይቀንስላቸዋል ሁሉም ሴሌክሽኑንም አፕሊኬሽን ፕሮሰስም ሁሉም ነገር እኛን ሃንድል ምናደርግላቸው እነሱ ሜቢ ከራሳቸው ማምጣት ያለባቸው ነገሮች ላይ ነው ሞር ፎከስ ላይ የሚችሉት ትሬኒንጉም ሲመጣ እንደዛ ነው ግን አይ ቢሊቭ ፕሮብለሙ ነው ብዬ ማሰቡ ምንድነው በፊት ሴክተሩኛ ጋር ሲጀመር አይ ቲንክ ፎልስ ፕሮሚሲንግ ነበር ብዬ አስባለሁ ቢኮዝ ቪዛ ፕሮሰስ ጋር ስንመጣ እኛ ጋራንቲ ማድረግ አንችልም ወይም ደግሞ 100% ሪስፖንሲብል መሆን አንችልም ቢኮዝ ያንን ነገር ሪስፖንሲብል የሚሆነው ኤምባሲ ሆነ at the end of the day እና እነዛ ነገሮች ይመስሉኛል do you think rejected ያደረከው ኢንስፓየር አድርጓል ብለህ ታስባለህ የራስን ኮንሰልታንሲ ለመክፈት ሜቢ ሌሎችን መርዳት ፈልጋለሁ እኔ ያለፍኩበትን ሀስል እንዳያልፉ ብለህ to be honest በራሴ ከመሞከር በፊት ካምፓኒዎች ቼክ አድርጌ ነበረ ኢንኬዝ አፎርድ እንኳን አድርጌ ሰርቪሳቸውን መጠቀም ከቻልኩ ብዬ ቼክ አድርግ ነበርና በዛን ሰዓት ኢንስቲድ ኦፍ የነሱን ሰርቪስ አግኝቶ መሄድ የሆነ ስራውን ብጀምርስ የሚል ነገር ኢንተረስት ነበረኝ በሰዓቱ ግን ገብቼ ላይክ ደፍሬ እንዳልጋበት ሚዘኝ የነበረው was limited የሆነ ኖሌጅ ነበረኝ ሴክተሩ ላይ ላይክ ይሄ ፋይናንሻል ዋይዝም እንዴት ማድረግ እንዳለብኝም አላውቅም ነበር እና ያው ከሪጀክሽን በኋላ ቀጥታ ወደ ቢዝነስ መቀየር አለበት የሚል ነበር ሀሳብ የነበረኝ ግን አትሊስት I was grateful የሆነ ኤክስፒሪየንስ ነበረኝ ብዬ አስባለሁ How old were you consultation ስትከፍተው? I think I was 20 or 19 Okay so ከሃይ ስኩል በኋላ ነው 12 እንደጨረስኩኝ ነቀጥ 12 ከጨረስኩኝ ከአመት በኋላ ምናምን መጀመሪያ ያልጠበቀው ቻሌንጅ ምንድነው ያጋጠመህ ኮንሰልታንሲውን ስትከፍተው? እንግዲህ ልጅ እንደመሆኔ መጠን ትረስት ማድረግ ትንሽ ይከብደው ነበር በጣም ማለት እንትን ነው ላይክ አብዛኞቹ ወላጆቻቸውን ይዘው ሲመጡ እኔ በልጆቹ ኤጅ ነኝ ሌላ ባለቤት ያለ ይመስላቸው ነበር የድርጅቱ ላይክ እና ትንሽ እሱ አስቸጋሪ ነበር የእነሱን earning their trust ነው የከበደን አንተ እነሱ ማመን አይደለም ትንሽ የከበደኝ ፓርት እሱ ነበር ግን ያው ሞር ኦፍ አክቲቭ ነበርኩኝ በሰዓቱ ያለኝን ኖሌጅ ያለኝን ኢንፎርሜሽን ስፔሻሊ ላይቭ ላይ ሼር አደርጋለሁኝ እና ሞር ኦፕን ነበርኩኝ በሰዓቱ ላይክ እንደ ከስተመር ሳይሆን ላይክ እንደ ፋሚሊ ነበር ትሪት ማድረጋቸው የነበረው በሰዓቱ so I think more ሀስሉን ቀንሶልኛል ብዬ አስባለሁ ስታክ የነበርክበት ሞመንት ነበረ ሜቢ ቢዝነሱን ከጀመርክ በኋላ ስታክ እንኳን ሳይሆን ያው እንትን ነው ኮንስታንት ጋር አፕ ኤንድ ዳውን ሲዝኖች ነበሩ ፋይናንሻሊ ስትራግል ያርኩባቸው ጊዜያቶች ነበሩ ኦር ደግሞ ላይክ ትንሽ ከባድ ነው ከከስተመር ጋር ያለው ነገር ቢኮዝ እንዳልኳችሁ በጣም ሴክተሩ አቢዝ የተደረገ ሴክተር ነውና ለምንድን ነው እዚህ ስራ ውስጥ የገባሁት የሚልም ጥያቄ የተነሳበት ጊዜ ነበር
እንዴት ልትወጣ ቻልክ ከእንደዚህ አይነት ትኖች? እንትን ነው ሁሉ ጊዜ እንዴት መሰለሽ አንድን ቻሌንጅ የሆነ በቃ ላይክ ምታልሚለት ፕላን ካለ ወይም ደግሞ ላይክ ይሄ እንቅልፍን የሚነሳ አይነት ድሪም ኦር ፐርፐዝ ካለሽ ኢን ዘ ፊውቸር እሱ እንትን ነው ላይክ ኢነርጂ ነው የሚሆንሽ ላይክ እንደ ፊውል ነው የሚሆንሽ ሶ ያንን ነገር ሁሉ ጊዜ ሰማስብ ያው በቃ ላይክ በምችለው አቅም በሙሉ ፋይት ባክ ለማድረግ ሞክር ነበር። that's good አሁን ሃይ ስኩል ላይ ያለክ ወዳጆችን በቃ የሆነ ነገር እየገዛህላቸው ብር መጠየቅ ስታቆም ምናምን ትንሽ ስራውን ሰፖርት ማድረግ ጀመሩ አይደለ? ያ አሁን ወደ ዩኒቨርሲቲ እንዴት ላይ አልሄድም ብለህ ካሪየር ላይ የራሴን ድርጅት መገንባት ላይ ፎከስ ማድረግ አፈልጋለሁ ስትላቸው እንዴት ተቀበሉክና እንዴት አሳመንካቸው? አክቹዋሊ ብዙ ቴክኒኮች ነበር የተጠቀምኩት። ያው ቅድም እንዳልኩት most of the time like የነበሩኝ ሴቪንጎች ካልጨረስኩ በስተቀር ራሴን ለመቻል ሞክራለሁ። አብዛኞቹን ኤክስፒሪየንሶች ራሴ ከቨር ለማድረግ ሞክራለሁ። ከዛ ውጪ እንደሞክርም ትንሽ ቻሌንጅ ነበር ውጪ ስሞክር ከቤተሰብ ጋር ግን የሆነ ሳላይ ካሳመንኳቸው በኋላ ውጪ እንደሞክርም ያውቁ ነበረ። ከዛ በኋላ ውጪ ሞክሬን ፌል ሲያደርግብኝ በቃ ላይክ ኦንላይን ልማር ብዬ ነበረ ሀሳብ የሰጧቸው ነበር ኢቨን ዶ ባልማረውም ኦንላይን ማራለሁ ብዬ አክቹዋሊ ጀምሬ ነበር ኦንላይን በቃ ላይክ ማለት ሳየው በጣም ፍሌክሲብል ነበር ምናምና በቃ ኦንላይን ልማር ብዬ ወሰንኩኝ ፉል ታይም እየሰራው ማለት ነው። ከዛ አይ ቲንክ አንድ ሴሚስተር የጨረስኩ አይመስለኝም አልጣጣማለኝ ከስራው ጋር ከዛ ቀረ እነሱም ብዙም ፑሽ አላደረጉኝም ነበር ሞሮፍ ስራው ላይ ነበር ሰፖርት የሚያደርጉት ነበር። በጣም ደስ ይላል ያ ማለት እንትን ነው ላይክ ይሄ ኢንስቴድ ኦፍ ቲዮሪቲካሊ ፕራክቲካሊ ነው ፋሚሊን ስፔሻሊ ሞር ኮንቪንስ ማድረግ የሚቻሉ ቢያስባለኝ ሶ ፋይናንስ ላይ ካላስቸገሯቸው ፋሚሊዎችን ከዛ በኋላ ይሄ በቃ ታንጀብል የሆነ ፊቸር ማሳየት የሚችል ከሆነ አይ ቲንክ ዳት ማች ከባድ ነው ያላስ ደስ ይላል። አሪፍ ሰፖርቲቭ የሆነ ቤተሰብ ነው ያለው ኦፕን ማይንድድ ናቸው because ሌላ ጊዜ ዲግሪ ይሄን ያህል እንደዚህ ፋይናንሻል ስታቢሊቲን ባያመጣ ለክብሩ ብቻ የሚፈልግ ብዙ ቤተሰብ አለና ለዛ ነበር የጠየቅነው። የመጀመሪያ ክላይንት እንዴት ነበረ ለማግኘት የቻልከው? እንትን ነው ላይክ ፕሪ-ላንቺንግ ማርኬቲንግ ሰራ ነበር ስፔሻሊ ቲክቶክ ላይ አብዛኞቹ ኦዲየንሶቼ ኦንላይን ነበሩ እነሱ ናቸው ባይዞ ገፋፍተው ላይክ የራሴን ኦፊስ እንድከፍት ያሉት ቢኮዝ ሰርቪሴ መጠቀም ይፈልጋሉ ግን ላይክ ላይሰንስም የለኝም ያው ትረስት ኢሹን ስላለ ማለት ነው እና ሞሮፍ እነሱ ነበር ፑሽ ያደርገኝ ነበረው እና የመጀመሪያው ክላይንት አይ ቲንክ ኦፊስን በከፈትኩኝ በሳምንቱ ነበር የመጣው ስሙዝ የሆነ ፕሮሰስ ነበር የነበረው ግን ከሱ በኋላ እንደመጣች ከስተመሪ የሷ ትንሽ ከበድ ነበር ማለት እንትን ነው በጣም ቱ ማች ሪስፖንሲቢሊቲ ነበር የተሰጠኝ እና ብላይንድሊ ነበር ትረስት አድርገው የመጡት ሌላ ቦታ የጀመሩትን ፕሮሰስ ነው ቶታሊ ተርሚት አድርገው የመጡት ዳት ዋዝ በጣም ትልቅ የሆነ ሪስፖንሲቢሊቲ በዛ ሰዓት እና እኔ እንጃ በጣም ነበር የተረበሽኩት ይከብድ ነበር ያ ምክንያቱም በቃ ቶታሊ ትረስት አድርገው ሌላ ቦታ የጀመሩትን ፕሮሰስ ትተው ነገ የመጡት እሱን በቃ እኔ ያሳሳቢ ምክንያቱም እዛ ሌላ የጀመረችበት ቦታ ላይ ፌል አድርጎባት አትሊስት እኔ ጋር ብትመጣ ይሻል ነበረ እዛ ትቶ መምጣት ማለት እንጃ እኔ ከበደኝ ቱ ቢ ኦነስት ግን በቃ በጣም ከሷ ጋር የነበረኝ ቆይታ በጣም ያኔ አውርቻ አልጨረስኩም ቢኮዝ አሪፍ ታይም ነበር ያሳለፍነው ስሙዝ የሆነ ፕሮሰስ ነበር የደላት ኢንድ ኢቨንቹዋሊ ቪዛን አግኝታ ሄደች ለእኔ የመጀመሪያ አቺቭመንት የሷ ነበር ደስ ይላል ግን በርደንን ሼር የሚያደርግልህ ሰው አልነበረም ብቻ ነበረ አይ ቲንክ ለ8 ወር 9 ወር እስከ 10 ወር አይ ቲንክ ብቻዬን የሰራሁት በአንዴ ስንት ተማሪ ተቀበል ነበር በዛን ሰዓት? አይ ቲንክ ዊዝን 6 months አይ ቲንክ አራውንድ 30 to 40 ስቱደንትስ አካባቢ ተቀብያለሁ ብቻዬን ስትረሱ እንዴት አንዳረክ ይህ ሁሉ ሰው እንትን ነው እንዳልኳቸው በቃ ማለት ላይፌን ብዬ ገብቼበታለሁ ምንም ወደኋላ መልስበት ምንም አይነት ኦፕሽን የለኝም ከዛ ደግሞ በጣም ብራይት የሆነ ፊቸር አይበት ነበር እኔ ምን አስባለሁ መሰላችሁ ላይክ እንትን ነው የሰው ልጅ we have two options ወይ ምንፈልገውን ነገር እንመርጣለን ኦር የሚያስፈልገን ነገር እንመርጣለን አሁን ሰራው ስራ ወይም ደግሞ ቢዝነስ ኢንጂነር ለኔ
የምፈልገው ነገር ሆኖ ሳይሆን የሚያስፈልገኝ ነገር ነበር ነው ማለት አንደኛ እንደ ታዳጊ ሀገር እንደመኖራችን እንትን ላይክ እኔ ሁልጊዜም አንድ ሰው ፕራዮሪታይዝ ማድረግ ያለበት ፋይናንሱ ነው ብዬ አስባለሁ ከዛ በኋላ ሌላ ነገር ይመጣል ለምሳሌ እኔ ሳልማር ታይም ያለፈ ግን አሁን ስቲል አሁን ክላስ ልማር ብል I'm still young for that ብዬ አስባለሁ ሶ መጀመሪያ እነዚህ ነገሮች ፕራዮሪታይዝ መደረግ አለባቸው ብዬ አስባለሁ ግን at the end of the day የብዙዎቻችን ደግሞ ላይክ የሚያስፈልገን ነገርና የምንፈልገው ነገር it's completely different አንድ ሰው እንዴት የሚያስፈልገውን ነገር መለየት ይችላል ወይም ፕራዮሪታይዝ ማድረግ ያለበትን ነገር ህይወቱ ላይ እንዴት ማወቅ ይችላል ምን አይነት ላይፍ ነው ድሪም ታርጊው ነው in the future or purpose ምንድን ነው ለምሳሌ በቃ ላይክ ትራቭል ማድረግ ፈልጊ ከሆነ አግሬሲቭሊ ትራቭል ማድረግ ፈልጊ ከሆነ ተቀጥረሽ ለመስራት ወይም የቅጥር ህይወት እስከዚህም ሊሆን ይችላል ድሪምሽን ወይ በጣም በረጅም ጊዜ ታይም ይገፋበታል ካልሆነ ከነጭራሹ ላይ ያስቀሩ ይችላል ማለት ምን አይነት ላይፍ ስታይል ነው ወደፊት እንዲፈልጊው ነገር የሚለው ነገር ማተር ያደርጋል አይብሪክ ቢኮዝ እንደዚህ አይነት ነገሮች ሁልጊዜም ፋይናንስ ናቸው ፕራዮሪታይዝ ማድረግ ያለባቸው ብዬ ማሰብ and I think እንትንም የሚጠቅም አይመስላችሁም እንዳልከው ላይክ ድሪም ላይፍሽን አውቀሽ and አሁን ያለህበትን ማየትና እንዴት ወደዛ ለመጠጋት ዛሬ ምን ማድረግ እችላለሁ የግድ ሜቢ ትላልቅ አክሽኖች ላይሆኑ ይችላሉ ግን በቃ አሁን ባለኝ በአቅም አጠገቤ ባሉት ነገሮች እንዴት አንድ ስቴፕ ወደዛ መሄድ እችላለሁ ብሎ በሱም I think ትንሽ እንትን ፕሮሰሱን ያቀልላቸዋል ሶ ቅድም እንዳልከው መጀመሪያ ላይ ዩኒቨርሲቲ አፕላይ አድርገህ ነበረ አልተሳካም ግን ባይሳካም የተማርከበት ነገር ነበርና እሱ ወደ ቢዝነስ ቀየርከው ብዙ ሰዎች ግን የሆነ ነገር ሳይሳካባቸው ሲቀር አሁን ፎር ኤግዛምፕል እኔ we're kind of in the same boat ብዬ አስባለሁ አፕላይ አድርጌ ነበረ ብዙ ዩኒቨርሲቲ ላይ ዞን ዩሮፕ አፕላይ አድርጌ ነበረ አሜሪካ አፕላይ አድርጌ ነበረ most of አክሰፕት አድርጎኝ ወይ ሀፍ ነው የሚሆነው ስኮላርሽፕ ፉል አይሰጡም ፋይናንስ ችግር ነበረ ሶ መሄድ አልቻልኩም ግን እሱን ኖሌጅ አሁን የሆነ ኖሌጅ ነበረ አልመጣልኝም ነበረው ወደ ቢዝነስ ቀይረው ጥሩ ነበር ብዬ አላሰብኩም I feel like is at that age የሆነ ላክ ያረኩት ማይንድሰት ነበረ ብዬ አስባለሁ ሶ እንደዚህ አይነት ፖዚሽን ውስጥ የሚገቡ ብዙ ወጣቶች ይኖራሉ ብዬ አስባለሁ የሆነ ኦብስታክል ሲያጋጥማቸው ያንን ኦብስታክል እንዴት ወደ ጥሩ ነገር መቀየር ይችላሉ ብለህ ታስባለህ what do you think አሪፍ ማይንድሰት ምን ይሆናል like በዚህ በትምህርት ብቻ ባይሆንም in life ምንም አይነት ኦብስታክል ምንም አይነት ፌለር ሲያጋጥማቸው ወደ ፖዚቲቭ in a positive way እንዴት ማየት ይችላሉ I think ለምሳሌ ከቢዝነስ ሳይድ I think መጀመሪያ like የሆነ ማይንድሴት ሊኖራቸው ይገባል ብዬ አስባለሁ like ለምሳሌ ለእኔ ማስኩን ስሸጠው እኔ ፕላን አልነበረኝም ምንም አይነት ፕላን አልነበረኝም ጓደኛዬ ነው ሰጀስት ያደረገኝ የነበረው like ሌላ መስራት እንችላለን የሚለው ነገር እንትን ያለኝና I think መጀመሪያ ላይ የተወሰነ ባክግራውንድ ሊኖራቸው ይገባል ብዬ አስባለሁ ከዛ በኋላ ግን ቅድም እንዳልኩት ነው አሁን ለምሳሌ ከመሬት ተነስቶ አንድ ሰው ቢዝነስ ማን ሊሆን ይችላል ብዬ አላስብም ሶ ለምሳሌ ግቢ ገብተው መማር ፕላን ካላቸው ይሄን ነገር ቶታሊ ሊያስቡት ይችላሉ እነዚህ ነገሮች ማተሪያል ብዬ አስባለሁ ግን አንድ ሰው ምንጊዜም ሳይዳስል ይኖር ይገባል ለምሳሌ ጎን ለጎን እነዛ ነገሮች አይ ቲንክ ማስኬድ ይችላሉ ብዬ አስባለሁ ግን አንደኛ እንትን ለምሳሌ ወደ ቢዝነስ ስለመቀየር ካሰቡ አንደኛ ሴክተሩን ቼክ ያርጉት ዲማንዲንግ ነው ወይ አሉ ብቻ ስሩ እንትኖች አሉ ፕሮሰሶች አሉ አሁን ሳይድ ሀስል እንደተማሪ ለምን ይጠቅማቸዋል አንደኛ አይ ቲንክ ስኪል ዴቨሎፕ ያደርጋሉ አይደለ በተጨማሪስ ምን አይነት ጥቅሞች ያገኛሉ ስኪል ዴቨሎፕ ያደርጋሉ አትሊስት ማይነር የሚባሉ ኤክስፔሪንሶቻቸውን ከቨር ማድረግ ይችላሉ አይ ቲንክ ከዛ ፎር ዘ ፊውቸርም የሆነ ስራ ኦፖርቹኒቲ አይ ቲንክ ይጠቅማቸዋል ብዬ አስባለሁ ያው ፖርትፎሊዮ ሪሲቪያቸው ነው ሞር ኦፍ ቢልድ የሚያደርጉት ብዬ አስባለሁ አሁን ለድርጅት ፊውቸር ፕላን እቅድህ ምንድን ነው የት ጋር ደርሶ ብታየው ደስ ይልሃል አይ ቲንክ አሁን ሞር ኦፍ አፍሪካ ላይ መስራት ፕላን አለን አሁን ከረንትሊ ያው ከኢትዮጵያ ብቻ ነው ክላይንቶች ሪክሩት እያደረግን ያለ ነው ግን ከሌላም አፍሪካ ሀገራቶች የመቀበል ፕላን አለን ከዛ ደግሞ ስራችን ሙሉ ለሙሉ ኦንላይን የማድረግ ፕላን አለ ፊቸር ኦኬ ሶ ላይክ አውቶማይዝ ለማድረግ ማለት ነው ኢንትረስቲንግ የሆነ ተማሪ አንተ ጋር መጥቶ ፕሮሰሱ እንዴት ማግኘት ይችላል አንተን ከዛ ከመጣስ በኋላ the first thing you do ምንድነው ከተማሪው የሚጠበቀው ምንድነው አንተም ለሱ የምትሰጣቸው ሰርቪሶች ምንድነው
ኦኬ ሶ መጀመሪያ ተማሪውን ያን ተማኛ ጋር ሲመጣ ላይክ የት ሀገር ነው የፈለገው እንድ ምን ፊልድ ነው የፈለገው ከዛ በኋላ ዶክመንቶችን ተቀብለን ፕሪ አናላይዝ እናደርጋለን ላይክ ኳሊፋይ ያደርጋል ወይስ ያደርግ የሚለው ነገር then after that ኳሊፋይ የሚያደርግ ከሆነ ቶታሊ ለፓርትነር ዩኒቨርሲቲዎቻችን ኢንፎርም እናደርጋለን ከዛ ኦፊሻሊ ፕሮሰሱ ይጀምራል ማለት ነው ግን ላይክ እኛ ጋር ገና መጥቶ አንድ ተማሪ ዶክመንት ሰሚት ሲያደርግ አግሪመንት አለ አግሪመንቱን ተፈራርሞ ደን ወደ ፕሮሰሱ ይገባል ማለት ነው አሁን ካይንድሊ አይ ቲንክ መጀመሪያ ወደ ኮቪድ አካባቢ ብሉም እያደረገ ነበር አይደል በጣም ብዙ ሰው አፕላይ ማድረግ ጀመረ ስፔሻሊ ፖላንድ ጣሊያን ቱርክ ከዛ አሁን ግን አሁን የዛን ጊዜ ፖላንድ ሜዳውን በጣም ቀላል ነበር አሁን ኢቨን ኤምባሲ መግባት በጣም ከባድ close to impossible እና እንዴት እንደዚህ ሳቹሬትድ ሊሆን ቻለ እና አሁን ምን አይነት ቻንስ አላቸው ራሱ ሰዎች አፕላይ እናርግ ቢሉ ፖላንድ ወይም አይ ቲንክ ጣሊያን ስቲል ትንሽ ይሻላል ከፖላንድ አይደል አሜሪካ ደግሞ ፍላክቹዌት ያደርጋል መሰለኝ አይደል አዳዲስ ሀገራቶቹን ደግሞ ብቅ ይላሉ የሆነ መሀል ላይ የሆነ ሀገር ይለመድና ከዛ አቶፍ ነው አዲስ ሀገር እንደ አዲስ ፕሮዳክት ማርኬት ይደረጋል ትሬንድ ይሆናል እና ዩ ሲ ስፖንሰር ተደርጎ ምንድነው ትሬንዱ እንዴት ነው እንደዚህ ሊደርስ የሚችለው እንደገና ደግሞ አሁን ስፔሻሊ ላይክ አንድ ሀገር መሄድ ይፈልጋል ሌትስ ሴ ፖላንድን እንውሰድና እንደዚህ አሁን ባለበት ከረንት ስቴት እንዴት አንድ ሰው ፖላንድ መሄድ ይችላል አክቹዋሊ አሁን እንደዚህ አሁን እንደ ፖላንድ አይነት ያሉ ሀገራቶች ራሱ ሴክተሩን ያበላሻቸው ያስባለው በዚህ ምንድነው እንትን ላይክ እንደዚህ ቻሌንጅ የተፈጠረው ላይክ በኮራፕሽን ነው ኦኬ ሶ some companies they pay fee like for the officers ምናምን so that ተማሪዎችን like easy access አግኝተው እንዲሄዱ ማለት ነው yeah that was the trend for በጣም ረጅም ጊዜ ግን ይቅርታ አቋረጥኩ እዚህ ጋር መጀመሪያውኑ አክሰፕታንስ ሬታቸው ራሱ የፖላንድ በጣም ሎ ነበር አይደል አክቹአሊ እንትን እንዴ መሰለሽ መጀመሪያ አሪፍ ነበር to be honest ከዛ ያው ሎድ ሲበዛ ባይ ዲፎልት የሆነ አንድ ሀገር ላይ ሎድ ከበዛ ሪኳየርመንቱን ሰስፒሺየስ ነው ካንትሪው ራሱ ሰስፒሺየስ ይሆነና ሞር ከባድ ያረዋል ያውታል ፕሮሰሱ so by the time now like the companies extra መክፈል ጀመሩ for the officers ምናምን so በጣም ለኮራፕሽን ተጋለጠ ማለት ነው so ያ በዛ ችግር ነው እንትን ያለው እንደውም ቅርብ ሲወጡ ኒውሶች ነበሩ like even የፖላንድ መንግስት ስፔሲፊካሊ ከኢትዮጵያና some African countries የገቡትን ተማሪዎች ድጋሚ ሪቪው እናደርጋለን ብሎ ነበር ያ በኮራፕሽን ከገቡ so that ዲፖርት እንዲያደርጓቸው ማለት ነው ማለት በጣም ይሄ ተጋኖ ኬዙ እነሱ እንደዚህ አይነት ኒውስ አውጥተውበት ነበርና እንትን ነው የኛ ሀገር ሰው በስንሻት መጠቀም አይችልም የሚመጣው ኦፖርቹኒቲ that's the problem በጣም ይቅርታ እንደዛ ስትል አስታውስኩት ነገር የሆነ ግሪክ የሆነ ትምህርት ቤት አፕላይ አድርጌ ነበርና ከዛ አክሰፕት አድርገውኝ ከዛ ይሄን ያህል ትልቅ ዩኒቨርሲቲ አልነበረም እና እያንዳንዱን ተማሪ like closely ነው እንትን የሚሉት ኢቫሉዌት የሚያደርጉት እና አንድ ሚቲንግ ክላሱን ሞክሪው ብለውኝ ክላስ ገብቼ ኦንላይን አይቼ ምናምን እንደገና ከአድሚሽን ኦፊሰሮች ጋር ብቻዬን ሆኜ ከአራት ምናምን ሰው ጋር ሚቲንግ ነበርና ከኢትዮጵያ ጋር ኤክስፒሪየንስ ነበራቸውና በጣም ይሄን ያህል ማለት 3-4 ሚቲንግ ኦንላይን ሚቲንግ አረኩኝ ለአንድ አድሚሽን ዩዥሊ እንደዚህ ኮመን አይደለም እና ምን ይለኛል አንዱ ሰውዬ ኢትዮጵያ አንድ መወዳት ልጅ አለች ከኛ ጋር የተማረች ግን ከሳው ውጭ የነበሩት እንዳለ ይመጣሉ ይጠፋሉ ለዛ ነው እንደዚህ በጣም ምን ጠይቅሽና we don't have a good opinion of you ነገር ነበር ያለውና ሌሎች አፍሪካን ሀገሮች አሉ I'm sure ግን እኔ እንደዚህ like እኔን ብቻ መርጦ እንደዚህ በጣም አናላይዝ ያደርጉ ምን ቢያደርጉ ነው ያስብላል ምን ያህል ኮመን ቢሆን ነው ቢደጋገምባቸው ኢትዮጵያ በጣም አስቸጋሪ ነው በዚህ on some countries totally blacklisted የታርግባቸው ሀገሮች አሉ ያ ከናይጄሪያዎች ምናምን ብሰን ሌሎች ሀገራቶች ብሰን it was usually Nigeria ሁሌዚህ ነገር ነበር ግን አሁን travel makers I think ቤላሩስ ምናምን እነዚህ ሀገራቶች ላይ totally ተማሪዎች አይቀበሉም totally ትምህርት ቤቱ እንኳን ቢቀበል ኢሚግሬሽን ላይ ያሳልፋቸው ያው ቅድም እንዳልኩት ነው የኛ ሀገር ሰው በስነ ስርዓት ኦፖርቹኒቲው መጠቀም አይችልም
አንድ ተማሪ ተምሮ ጨርሶ አለመምጣት ይችላል። ብዙ ፕሮጀክቶች አሉ። አሁን አብዛኞቹ አሁንኛ ትምህርት ቤቶች ተማሪ ከላክልናቸው በኋላ ተማሪዎች ኢቭን ግራጁዌት ካደረጉ በኋላ ባችለር ከሆነ ማስተርስ እዛው እንዲማሩ ያደርጓቸዋል። ማስተርስ ከሆነ እዛው ፒኤችዲ sometimes እዛ ያስቀጥሏቸዋል። ፎርስፉሊ ያስገድዷቸውም ግን ያስገድዷቸዋል እዛው እንዲቀሩ ኦር እዛው እንዲያስተምሩ ያደርጓቸዋል። ደግሞ ሀበሻ ጎበዝ እንደዚህ አይነት ነገር አለ። ግን ቀጥታ ገብተሽ ምጠፊ ከሆነ it's pointless። አሁን ሪሰንትሊ ቅድም ያወራነው ነገር ነበር አለ የሆነ ካንትሪ በጣም ባንዲ ብዙ መቀበል ይጀምራል ምናምን የሆነ ፓተርን አለው። እናንተ እንዴት ነው ሪኮግናይዝ የምታደርጉት? ሀገርስ እንዴት ነው የምትመርጡት? ዲማንዲንግ ሀገራቶች አሉ። እሺ ዲማንዲንግ ስትል በጣም በቃ ላይ ተማሪ ፈልጋቸው እና አት ሴም ታይም ከኢትዮጵያ ሞር ተማሪ ፈልጉበት ሀገራቶች ብዙ ጊዜ ይኖራሉ። ስፔሲፊካሊ ዩሮፕ ላይ ነው በብዛት አሉ ሀገራቶች። ያው የተማሪ ተመራጭ ነው። ለተማሪ ተመራጭ ነው። ከነ ዩኤስ እና ከካናዳ ይሻላል ዩሮፕ? የከረንት ጉዳይ ነው ልክ አሁን ከረንትሊ ባለው ሲቹዌሽን ምክንያት ነው ወይስ እንትን ነው? ቪዛቸው ኦብቪየስሊ ከአሜሪካና ከካናዳ ይሻላል። ኢዚ አክሰሲብል ነው እና አፎርደብልም ነው። አፎርደብል ነው። ያ ሶ አንድ ሀገር ኢንትሮዲዩስ ስናደርግኛ የተማሪውን ፍላጎት ፕላስ ፋይናንሻሊ እንዴት ነው ምን ያህል ተማሪ ከፍላቸው ሊማር ይችላል ሚልት ነገሮች ከግምት ውስጥ በማስገባት ነው። ግን ቱ ቢ ኦነስት በጣም ከባድ ነው። አንድ የሆነን ሀገር አምጥቶ ማስለመድ በጣም አስቸጋሪ ነው። አሁን ኢቭን አይ ቲንክ ዱባይ ራሱ the past 2 years በጣም ሞር ተመራጭ ነው የመጣው ለትምህርት። ያ አፎርደብል ነው ግን ዱባይ ለትምህርት ማለት ኮምፔር ቱ አሜሪካ ምናምን ጭራሽ አይገናኝም። ግን it's kind of close ምን ከዩሮፕ እንደውም more expensive አይደለም ዱባይ ትምህርት? ከዩሮፕ እንዴት መሰለሽ ባይዘ it depends። አሁን ለምሳሌ ከፈረንሳይ ኦር ከጀርመን ምናምን ብትይ ኦብቪየስሊ በጣም ቺፕ ነው። ሜቢ ደግሞ ከፖላንድ ኦር ቼክ ሪፐብሊክ ምናምን ብትይ ደግሞ ኢትስ ኤክስፔንሲቭ እንደ ሀገራቶቹ ማተሪያ ነው። ግን ስፔሲፊካሊ ላይክ ዱባይ ለምሳሌ the perfect destination ነው እኔ from my experience። ማለት እዛው መቅረት ትችያለሽ። በተለይ ተቀጥሮ ወይም ፍሪላንሰር ሆኖ መኖር ለሚፈልግ ሰው በተለይ it's the perfect destination። That's interesting. ግን ብዙም አዌርነሱ አልነበረም። አሁን ነው ሞር ኦፍ ሰው አዌር የሆነ የመጣው። አሁን ሃይ ስኩል ላለ ሰው ወደፊት ውጭ ሀገር ሄዶ መማር ለሚፈልግ ተማሪ ምን ትመክራቸዋለህ? ሶ አክቹዋሊ ላይክ ግሬዳቸው ላይ ፎከስ ያድርጉት ቢሆንስ the grade እኔ ሰምታይም ላይክ በጣም የቆጨ ነገር እሱ ነበረ። ላይክ ግሬዳቸው ላይ ሞር ፎከስ ያድርጉ። ከዛ ኤክስትራ ካሪኩላር አክቲቪቲ ላይ ፓርቲሲፔት ያድርጉ። እሱ ዳትማች ኢምፓክት ሊኖረው ይችላል። ግን የሆነ ቢያንስ የሆነ ሀገር ላይ ሄደው ለስራ ኦፖርቹኒቲ ይጠቅማቸዋል። ካንትሪ ስፔሲፊክ ነው እሱ ነገር። አሜሪካ እና ካናዳ እንደዚህ አይነት ነገር ሞር ቫልዩ ያደርጋሉ አይደል? እንትን ወይ ዩኒቨርሲቲዎቹ ጭራሽ ኮንሲደር አያደርጉትም ቱ ቢ ኦነስት። አሁን ከኮሮና በኋላ ማቋቋሙ በእኛ ዘመን በእኛ ጊዜም it's always like club join አድርጉ፣ ቮለንቲር አድርጉ፣ ሊደርሺፓችሁ ያድርጉ። አይቪ ሊጎች ናቸው። አይቪ ሊጎች ስቲል እንደዚህ አይነት ነገር ለነሱ እንትን ነው ሞር ቫልዩ ያርጉታል። ግን እየከፈለ ለሚማር ተማሪ ጭራሽ ትርጉም የለውም። ሞር ኦፍ ግን ፓርት ታይም ስራ ለመስራት ይመቻቸዋል። በደምብ ሲቪያቸውን ቢውል ለማድረግ ይመቻቸዋል። ሶ ግሬዳቸው ላይ ፎከስ ቢያደርጉ ዘን ኤክስትራ ካሪኩላር አክቲቪቲ ላይ ከዛ ሰም ኢንተርናሽናል ኤግዛምስ ቢወስዱ እሱም ነሰሰሪ ሆኖ አይደለም ግን like if they want better scholarship better by the አሁን after corona international exams ማለት ነው SATs ጭራሽ አሁን ቀርቷል። by the አሜሪካ ዱኦሊንጎ ራሱ ተቀደለ እኔ አሁን it's been more than a year እኔ ጋር የሚመጣ የትኛውም ክላይንት አሜሪካ ላይ ኤግዛም ያስዱ። በምንድን ነው የሚሉት ታዲያ? እዚህ እንግሊሽ ፕሮፊሽንሳቸውን ፕሩቭ ያስወጣሉ በእንግሊዝኛ ተማሩ ምናምን ፕሩቭ የሚያደርግ ወረቀት አውጡ። በቅጣት አክቹዋሊ እንትን ነው ኔጎሽዬሽን ነው ባይዘ እኛ ፓርትነር ትምህርት ጋር አግሪመንት ስንፈጽም እኛ ከነሱ የምፈልገው ነገር አለ፣ እነሱ ከኛ የሚፈልጉት ነገር አለ። ሶ እኛ ሁልጊዜም ኦን ቶፕ ኦፍ ዘ ሊስት የምናስቀምጠው እንግሊሽ ፕሮፊሽንሲ ኤግዛምስ እና ማትሪክ ኤግዛም ነው። እነዚህ ሁለቱ ነገሮች ዌቭ እንዲደረጉ ፑሽ እናደርጋለን። እነሱ ደግሞ ሞር ተማሪ ከኛ ይፈልጋሉ ነው እንጂ አሁን ለምሳሌ እኛ የምንሰራበት ፓርትነር ኢንስቲትዩሽን ሜቢ ዌብሳይታቸውን ቼክ ብታርጊ ኦር ሰም ስቱደንት በራሳቸው ቼክ ቢያደርጉ ሜቢ ያ ተማሪ ስቲል አምጡ ሊባሉ ይችላሉ። ግን ሞስት ኦፍ ታይም እኛ ፓርትነር ኢንስቲትዩሽን ሲኖረን ያን ነገር ሞር እንዲቀርብ ፑሽ እናደርጋለን።
እንደዚህ ነገሮች ላይ ፎከስ ቢያደርጉ አይ ቲንክ ከዛ ሀገር የትኛው ሀገር ይሻላል ብለው ሪሰርች ቢሰሩ በራሳቸው አፕላይ የሚያደርግ ከሆነ የትኛው ሀገር ይሻላል የትኛው ፊልድ ይሻላል የሚሉት ነገሮች እነዚህ ነገሮችን ሪሰርች ሰርተው አሪፍ ይሆንላቸዋል ብዬ አስባለሁ። በአንተ ኤክስፒሪየንስ መች ነው አሪፍ ጊዜ አፕላይ ለማድረግ? it depends in the country by the way አሁን ለምሳሌ ለዩኤስ እና ካናዳ ከሆነ የራሳቸው ሲዝን አላቸው እንትን ነው በአመት ኦፊሻል የሆኑ ኢንቴኮች ጃንዋሪ እና ኦገስት ናቸው ግን ሞስት ዩኒቨርሲቲስ በመሀል ሌላ 2 ኢንቴክ ይኖራቸዋል እኔ ግን ስፔሻሊ አሜሪካና ካናዳ አሪፍ ነው ብዬ ማሰው እንትን ነው ለኦገስት ኢንቴክ ነው ሞር ተማሪ ይበዛል ሞር ተማሪ ሲበዛ ሞር ቪዛ ኮታዎች ይኖራሉ ጃንዋሪ ሲሆን ግን ብዙ ሆሊዴዎች ይኖራሉ በመሀል ብዙ መጨናነቅ ይኖራል ብዙ ኦፊሰሮች አቬይላብል ሊሆኑ ይችላሉ እና አት ዘ ሴም ታይም ኮታ ያንሳል በአሁን ጊዜ 100% ስኮላርሽፕ ማግኘት የባስ ከብዷል ወይስ እየቀለለ ነው ብለህ ታስባለህ? to be honest it's more of close to impossible የእውነት ማለት እንትን ነው ቅድም እንዳልኳቸው አሁን ለምሳሌ ዩኤስ ምናምን ከሆነ አይቪ ሊግ ነው አይቪ ሊግ ሲሆን ደግሞ ከኢትዮጵያ ሁልጊዜም ሊሚትድ የሆነ ተማሪ ነው የሚሄደው ማለት በጣም የሚያስጠላ ኮምፒቲሽን ነው የሚሆነው ባሳ አሁን በሷል ጨራሽ ግን ኢን ጀነራል ከሆነ ግን ስቲል አሉ ፉሊ ፈንድድ ስኮላርሺፖች አሉ ቻይና ላይ ያለ ጣሊያን ላይ ያለ ለአንደርግራጁዌትስ ሞሮፍ አብዛኛው ኤዥያ ላይ አለ እንደዚህ ፉሊ ፈንድድ ስኮላርሺፖች አሉ ግን እንደዚህ ስፔሻሊ አሜሪካና ካናዳ ላይ ጨራሽ ማለት ያላቸው አማራጭ ለቱዊሽን ፊ የሚያስከፍሉት ትምቴት አፕላይ ማድረግ then for international student loan አፕላይ ማድረግ ከዛ ፓርት ታይም ስራ እየሰሩ ታክል ማድረግ ይችላሉ እንደዚህ አይነት ነገር ቅድም I think off camera ስታወራ it's easier ከዚህ ወቀት ወደ አሜሪካ ከመሄድ ከዚህ ወደ ጣሊያን ወይም ወደ ህንድ ሄደው and then transfer ቢያደርጉ እያልክ ነበር ነው ትንሽ explain that process እንዴት ነው የሚሰራው? ብዙ ፋክተሮች አሉ አሁን ለምሳሌ እዚህ አንድ ተማሪ ጨርሶ አሜሪካ ኤምባሲ እዚህ አዲስ አበባ ለመግባት ብዙ ፋክተሮች ማተር ያደርጋሉ ስፔሻሊ nowadays ፋይናንስ እና ትራቭል ሂስትሪ ትልቁን ቦታ ይይዛል ስፔሻሊ አንዱም አንዳንድ በተለይ እድሜያቸው ገፋ ያሉ ኦፊሰሮች ከሆኑ most of the time ትራቭል ሂስትሪ ይጠይቃሉ እነዚህ ነገር አሁን ማሟላት ማይችል ተማሪ ከሆነ እንትን ነው ለስ ሊሆን ይችላል እድሉ ማለት ነው 50-50 ሊሆን ይችላል ኢንስቴድ እኔ ፐርሰናሊ አድቫይስ ማድረግ ምንድነው አንድ ተማሪ በቃ ይከብደኛል ብሎ የሚያስብ ከሆነ ምክንያቱም ይህም ሁላ ተሟልተው ባይዘዌ ሰልፍ ኮንፊደንስ ከሌላቸው ቤተር ኮሚኒኬሽን ስኪል ከሌላቸው ይሄ መፍራት የመደናገጥ ሞር ካለ እንደዚህ አይነት ባህሪ ሞር ካለ ስቲል ትርጉም አይኖረውም እነዚህ ነገሮች ማሟላታቸው ማለት ነው እኔ ፐርሰናሊ ፕሪፈር ማድረጋቸው ምንድነው ላይክ ሌላ ሀገር ሄዱ it might be Europe or Asian countries ሄዱ for education እዛ ሜቢ ሙሉ አመቱን ተምሮ ሙሉ ዲግሪ ፕሮግራማቸውን ማስተርስ ፕሮግራማቸውን ተምረው ጨርሰው ሌላ ነገር አፕላይ አድርጉ for አሜሪካ or ካናዳ or ደግሞ እየተማሩ አንድ ሴሚስተር ሁለቱም ሴሚስተር ጨርሰው ትራንስፈር because እዛው እየተማሩ ሌላ አይነት ኦፖርቹኒቲ ሊያገኙ ይችላሉ ለምሳሌ ትምቴቶች ሪቻርጅ ሊያደርጓቸው ይችላሉ ራሳቸው ምናምን it's more of convincing ቢያስባለሁ in my opinion እሱን more prefer አደርጋለሁ ቅድም ከዩኒቨርሲቲዎች ጋር የተለያዩ ፓርትነርሺፖች እንትን ታደርጋላችሁ ብለን ነበርና ፐርሰናሊ እንደ ካምፓኒ ሲሆን አንተ መጀመሪያ ላይ I'm sure የመጀመሪያ ስታረገው nerve wracking የሆነ ሲቹዌሽን ነበር አይደል? ማለት እንትን ነው በጣም ከባድ ነው to be honest ማለት ስፔሻሊ ዩሮፕና ሰም ዩሮፒያን ካንትሪስ እና እነዚህ አሜሪካና ካናዳ ላይ ፓርትነርሺፕ ሪኩዌስት ማድረግ በጣም ከባድ መጀመሪያ ጥያቄያቸው ሪፈረንስ ነው የሚጠይቁሽ ለምሳሌ ሪፈረንስ ይጠይቁሻል previously recruit ያደረግሽባቸው ትምህርት ቤቶች ብሎ ይጠይቁሻል which is like officially ደግሞ ያን ሪፈረንስ ለማላክ መጀመሪያ ከምትልኪበት ተማሪ ጋር ትምህርት ቤት ጋር ፓርትነር መሆን አለብሽ ፓርትነር ሳትሆን ብትልኪላቸው አሰ ሪፈረንስ እነሱ መጠቀም አትችይም እና ይህን ታክል ማድረግ it's በጣም completely ከባድ እንዴት አለፍከው እኔ ለማንኛውም ብዬ አሰባካፕ ኤዥያ ላይ ሞር ፎከስ ማድረግ ጀመርኩኝ ኤዥያ ላይ ፓርትነርሺፖችን ኮንታክት ማድረግ ጀመርኩኝ እንደዚህ አይነት ነገር
they don't care ሲቪን ቢውል ያርክ ነበር ማለት ቤዚክሊ እነሱን ኮሌክት አደረኩኝ ከዛ ዩሮፕሌን እና ፖላንድ ላይ ምናምንም አይጠይቁም እንደዚህ ነገር ኮሌክት አደረኩኝ ከዛ አንድ ማቺ ማረሰው ሞመንት አንድ ተማሪ ነበረችኝ ቻይና ተምራ መጣችና እኔ ጋር አፕላይ አደረገች ሄደች እዛ ትምህርት ቤት ሶ ያ ትምህርት ቤት እኔ ምንም አይነት ኮኔክሽን ምንም አይነት ፓርትነርሺፕም አልነበረንም ከዛ ከሄደች በኋላ ትምህርት ቤቱ ኮንታክት አደረገ ኢሜይል ላከልኝ እንደዚህ የምትባል ተማሪ ልከህ ነበረ እና ላይክ ዊ ዋንት ፓርትነርሺፕ አለ ኦኬ አልኩኝ ከዛ በኋላ እነሱ ጋር ፓርትነርሺፕ ጨረስኩኝ አግሪመንት ተፈራረምኩኝ ከዛ ሞር ተማሪ ላኩላቸው ከዛ አይ ቲንክ ሁለተኛ ላይ ዱባይ እንደዚህ አያስፈልግም ሪፈረንስ አይጠይቁም ነበር እነሱ ጋርም ሴኩር አድርኩኝ ከዛ ሞር ተማሪ ላኩላቸው ከዛ በኋላ ሌሎች ትምህርት ቤት ውስጥ ጠይቁኝ ይሄን ሪፈረንስ ነበር ምልክላቸው ከዛ ሞር ያሳፋሁት መጣሁኝ ማለት ነው ያቺ ነበረች ተርኒንግ ፖይንት አለ በጣም ማትረሳው ሞመንት አለ ከላካቸው ተማሪዎች ውስጥ ያ አይ ቲንክ ኦፍ ካሜራ ቀድም ነግሬያችሁ ነበር መሰለኝ ካልሳትኩኝ አንድ ተማሪ ነበረች ሶ ኦንላይን ነው አይታ የመጣችው ላይቭ በፊት ላይቭ ገባ ነበር ኦልሞስት ኤቭሪ ሲንግል ዴይ ላይቭ ገባ ነበርና ቲክቶክ ላይ ሶ አይታ መጣች ከዛ ላይክ ሌላ ቦታ ፕሮሰስ ጀምሬ አቋርጬ የመጣት ያለችኝ ከእናቷ ጋር የመጡት ለዞም ስራ ማውጫ ሰዓት አልፎ ደውለው አስጠብቁኝ ነበር የመጡት ከዛ በቃ ምንም ሁሉም ዶክመንት አዘጋጅታ ይዘመጣች ኦሬዲ ወሰነው ጨርሰው የመጡት ምናምን ከዛ እኔ በቃ በጣም ውስጥ የተረበሸ ቢኮዝ እንደዚህ አይነት ሪስፖንሲቢሊቲ ለእኔ በጣም ከባድ ነው ቢሆንስት ከዛ እሺ ያልኩኝ ተቀበልኩኝ አንድ ማቆት ምጤት ነበረ እዛ ላይ አስገባሁኝ በጠብቅ ምንም ነገር የለም ጨነቀኝ ቢኮዝ ኦሬዲ ሁሉም ዶክመንት ልጅቷ ሟልታ ነው ነገ እንትን ያለችውና ታይምም ቴክ ያርጋ ነበር ከዛ ሌላ አንድ ዩቲዩብ ላይ ነው ቲንክ አየኝና አንድ ሌላ ትምቴት ላይ አፕላይ አርኩላት በቃ ጨራርሰች ትሬኒንግ ሰጣዋት ከዛ ኤምባሲ ሄደች ኤምባሲ ስትሄድ አብሬያት ሄድኩት ኦኬ ብዙ ጊዜ ተማሪዎች ስለሚጨናነቁ በቃ እንትን ነው እኔ በራሴም ስላየሁት ነው በቃ ልክ ደሚኒት በር ላይ አንድ ተማሪ ሲደርስ ይጨናነቃል ስትጨናነቂ የተለማመርሻቸው ነገሮች እንዳለ ይጠፋሉ ሶ ላይክ አረጋጓት ትንሽ በር ላይ ከዛ ገባች ከዛ አይ ቲንክ 2 ደቂቃም 3 ደቂቃም አልፈጅባትም ጨርሳ መጣች በቃ ማመን ያቃታት ኦሬዲ አፕሩቭ አድርገውላት ወጣች ከዛ በቃ ተቃቅፈን በቃ ስንላቀስ ለካስ እናትዮ ነበረች እኔ አላውኩኝ እኔ እሷ እንዳለች ነበር ማውቀው ለካስ እናትዮ ኦሬዲ ፓርክ አድርጋ ይጠበቀች ነው በቃ ከዛ እናትና ልጅ ተላቀሱ ከዛ በቃ ቢሮ ካላደረስነ አልቀር ያለው እሺ አልኳቸው ከዛ ቢሮ ሄድን ምሳ ጋበዙኝ ምሳ በላን ምናምን ከዛ ከመሄዷ በፊት እኔ ቢሮ ቀየርኩኝ ቢሮ ስቀየር ቢሮዬን መተው መርቀውልኝ ምናምን እና በቃ የሚገርም እንትን ነበር ቢኮዝ በጣም ከባድ የሆነ በጣም ትልቅ ሪስፖንሲቢሊቲ ነበር በሰዓቱ በቃ ለእኔ በጣም ያለኔ አሪፍ ሚሞሪ ነበር አሁን እስካሁን ድረስ በሰራበት ስራ ስፔሲፊክሊ ጀነራሊ በላይፍ ሳይሆን አሁን ስፔሲፊክሊ ይሄ ኮንሰልቲንግ ላይ በጣም የጠቀመ ስኪል ምንድን ነው አይ ቲንክ ሶሻል ሚዲያ ሃንድሊንግ ላይ ይመስለኛል ማርኬት ማድረግ በደንብ ማለት ነው አይ ቲንክ እሱ ይመስለኛል ምክንያቱም ቀደም ብዬ ነበር ሞሮፍ ሶሻል ሚዲያዎችን ቢልድ ለማድረግ ሞክሬ የነበረው እንዳልኳችሁ ምንም አይነት ስፔሻሊ ግራፊክስ ምንም ዚሮ ስኪል ምንም አልነበር አንተ ነበርክ አንዳንዱ ነገር አንድ የምታደርገው በቃ እና ጓደኞቼ ለምኜ ነበር ማሰራው ምክንያቱም ላይክ አይ ዋዝንት ሬዲ ያኔ ለማውጣት ላይክ ኦፊስ ገና ሳልከፈትኩኝ ብር አውጥቼ ለማሰራት አይ ዋዝንት ሬዲ አት ዳት ታይም በጣም ብዙ ሰው ለምኜ ነበር ማሰራው ምናምና ያ ነገር ሞሮፍ ብዙ ነገሮች አስተማኛል ቢያስባለሁ ኦኬ እንደ ብዙ አክሰፕታንስ ሬት ማግኘት ብዙ ሰዎች ፕሮሰሳቸው ተሳክቶላቸው እንዲሄድ ያደረገ እሱ it was more of to be honest like በጣም ክሎዝ ነው የሚሆነው በቃ with every customer በጣም በቃ ክሎዝ ነው የምንሆነው እንደ ፋሚሊ በቃ like እንደዋወላለን እንገናኛለን ምናምን እንደዛ ነበረ እና I think ያ ይመስለኛል more of trust እንዲያገኝ ያደርጋቸው እና always progress አሳያለሁ ማለት ስራ ላይ ሊሆን ይችላል
ላይ ራሴ ላይ ሊሆን ይችላል ኦልዌይስ የሆነ ፕሮግረስ ያያሉ አይ ቲንክ አይመስለኛል እድሜ ወጣት ነው ታናሻችን እና የራስ ድርጅት አለና is it hard like በዚህ እድሜ የራስን ድርጅት ራን ማድረግ to be honest ከባድ ነው ቢያላስብ it's going to be experience either way ማለት እኔ ድርጅት ይሄን ስራ ላይ ስገባ በቃ ፕላን አድርጌ ነበር ምንድነው ከቀጠልኩበት ተሳክቶልኝ ከቀጠልኩበት ካልሆነ ሌላ ስራ ለመስራት ሞክራለሁ እሱም እንኳን ባይሆን ለማንኛውም ተማሪ ግቢ ገብቼ እማራለሁ የሚል ማይንድሴት ነው ነበር ያልኩትና to be honest ከባድ አይደለም there are things by the way ከባድ የሚያደርጋቸው ነገሮች አሉ actually እኔ especially ከሃይ ስኩል ጀምሮ ነበር ስራ ላይ ነበርኩት ብዙ ነገር ሳክሪፋይስ አድርጋለሁ to be honest ማለት እንደ ኩዩቺ አልተዝናናሁኝም ከኩዩቺ ጋር ኢንተራክት ማድረግበት ታይም ብዙም አልነበረም እኔ አሁን ስፔሻሊ 12 ከጨረስኩ በኋላ እኔ ባች ተማሪዎች ይኑሩ በቃ የት እንዳሉ ማቆ ታሪክ የለም ስፔሻሊ በቃ 12 ከጨረስኩ በኋላ ከትልቅ ሰዎች ጋር ነው ታይም ስፔንድ ማድረግ የነበረውና እንደዚህ አይነት ይሄ ላይክ እንትኖች ነው ሳክሪፋይሶች ይኖራሉ ግን at the end of the day it worth it ቢያስባለኝ so that's good for a better future ሲባል አሁን ቅድም እንዳወራው ከሆነ የነ ክሎዝ ኢን ሪሌሽንሺፕ ናለ ከካስተመሮች ጋርና ሪጀክሽን ሲያጋጥማቸው እንዴት ነው ሃንድል የምታደርገው እንትን ነው ቀድሜ እነግራቸዋለሁ ቀድሜ the possible outcomes ሊፈጠር እንደሚችል የሆነ ነገር ከተፈጠረ በመልኩ ነው ሶልቭ የምናደርገው what are like other possible solutions ምንድናቸው የሚሉት ነገሮች ቀድሜ ለመናገር ሞክራለሁ አግሬሲቭ ካልሆኑ ያው ወይ ድጋሚ ዲሞክራ አደርጋቸዋለሁ ሌላ ሀገር አሳኖሽን ሰጣቸዋለሁ እንደዚህ ሶሉሽን ነው ብዙ ፕሮቫይድ ማድረጋቸው ግን ያው ብዙ ሰው እንደዚህ ሪጀክሽን ሲገጥመው ቶታሊ ባህሪያቸው ይቀየራሉ አይደል ያ በጣም ከባድ ነው ይከብዳል ነው ያ ወጣት ነህ ወጣትነት ነው ድርጅት ያቋቋምከው እና ዩዥሊ ደግሞ እንደዛ ሲሆን እንግዲህ ከጓደኞች የሚያዩት ሁሌ ጓደኞቻቸውን ይቀጥራሉ አላ ትረስት የምታደርገው ጓደኞች ወይ ደግሞ ክሎዝ ሰርክል ውስጥ ያሉ ሰዎች ነውና it's easier ማታውቀውን ሰው ቢሮ ከማግባት ወይ ደግሞ ቢዝነስን ለማታውቀው ሰው ትረስት ከማድረግ ከምታውቀውን ሰው እንትን ማድረግ ይቀላልና ብዙ ሰው የሚመጣው ራውት ነውና ጥሩ ኤክስፒሪየንስ ነው ያጋጠመ እንደዛ አድርገህ ነበረ እንዴት ነበር አኒያ actually እሷ ጥያቄ ላይ ለመጨመር maybe ከጓደኞች ከቀጠርክ ራሱ like maybe በእድሜ ቢበልጥ በኤክስፒሪየንስ ቢበልጥ ሰው ልትቀጥር ትችላለና እንዴት ነው እሱን ዳይናሚክ ሃንድል የምታደርገው እሺ ወደ እሱ ማለት ጥያቄ ስመለስ ነበረኝ ፕሪቪየስ ኤክስፒሪየንሶች ነበረኝ በጣም ትገኝ ይጨንቃል because ማለት the whole ሰው መቅጠር ነው የሚጨንቀው ወይስ ጓደኛ መቅጠር like አፕሊካንቶቹ እንዳለ ታላቆች ነበሩ በጣም ብዙ ኤክስፒሪየንስ ያላቸው ነበሩና ቁጭ አድርጎ ኢንተርቪው አድርጎ ምናምን በጣም ከባድ እኔ አስታውሳለሁ የመጀመሪያ ጊዜ like ኤምፕሎይ ያስፈልጉኝ ስራ ማስታወቂያ አውጥቼ ኢንተርቪው አድርጓቸው ሰዓት ላይ ማስክ አድርጌ ነበር ኢንተርቪው አድርጓቸው ኦፕሽን አልነበረም ግን በቃ አትሊስት ጉንፋን አሞኛል ቢል እንኳን በቃ ማለት በጣም ከባድ ነበር ምክንያቱም most of the time seriously ላይወስዱሽ ይችላሉ እና ትንሽ ከባድ ነበረ አትሊስት አሁን ላይ ነው like ጁላይ ላይ አካባቢ ሃየር ያረኳቸው ስታፎች ነበሩና አትሊስት ያኔ ይሻል ነበር because ከብቻዬን ነበርኩ ኢንተርቪው ያረኳቸው ሌሎችም ሰዎች ነበሩ ያኔ was much better መጀመሪያ ላይ ጊዜ ግን ኤምፕሎይ ያስፈልጉኝ ለመቅጠር የሞከርኩ ጊዜ to the point እንደውም like በቃ ፊልተር አውት አድርጌ ጨርሼ ምናምን የኛ ስራ ሞር ኦፍ ኤክስፒሪየንስ ስለነበረ ታስክ ሰጥቻቸው ነበር ሲምፕል ታስክ ቱ ዱ ከዛ ጠፉ ያ like ኦፈር ሰጥቻቸው ምናምን ኢምፕሊመንት ኦፈሯን ሰጥቻቸው ግን ጠፉ ከባድ ነው የጓደኞችስ እንዴት ነበር ወደ ጓደኛ ስመጣ እንትን ነው ፖዚቲቭም ኔጌቲቭም ነው ያዩበት ነው to be honest እና እንትን ነው እንዴት ነው አንድ ለምታርጊው የሚለው ነገር ሞር ኦፍ ማተር ያደርጋል ያስባለኝ እኔ መጀመሪያ ጊዜ ሃየር ባረኩበት ሰዓት it wasn't a formal thing እና የሆነ ባውንደሪ ማዛየት ትንሽ ከብዶኝ ነበር ምክንያቱም ቢሮ ውስጥም እንደ ጓደኛ ነው ከቢሮ ውጭም በቃ ማለት ጭራሽ እና like የሆነ ለማዘዝም የሆነ ታስክ ለመስጠትም ትንሽ ከብድ ነበር
to be honest ከዛ በኋላ ግን የነበሩትን ጓደኞቼን it was formal በሆነ ወይ formal argument ኖሮ ሪስፖንሲቢሊቲያቸው ምናምን በስነ ስርዓት ሚቲንግ ኖሮን ነበር ሃይራርኪያቸውና ስቲል አሉ like ስቲል ጓደኞቼን ሃይራርኪ ነው ማሰራው ግን እንትን ነው ያን ያለ አሁን ላይ ትንሽ ቻሌንጁ ያን ያለ ከባድ አለ to be honest in the hard way በመማርም like boundary ሴት ማርክ ይችላልኝ so ኦፊስ ሲሆን ስራ ነው ከኦፊስ ውጪ ሲሆን ፍሬንድሺፕ Okay, that's good. አይደል የሊደርሺፕ ዋናው ስኪል የቱጋ አለቃ መሆን አለበት የቱጋ ጓደኛ ባትቀጥር ራሱ የቱጋ ምን አይነት ሀት ፑት ማድረግ እንዳለበት ማወቅም ትልቅ ስኪል ነው ግን to be honest እኔ ሪኮመንድ አላደርግም to be honest ጓደኛ መቅጠር ማለት ለጀማሪ በተለይ ሪኮመንድ አላደርግም ማለት ኦፕሽን ጠፍቶ ካልሆነ በስተቀር ሪስክ ተወስዶ አዲስ ሰው ማላመድ የተሻለ ነው የማስበው እኔ ቶታሊ ሪኮመንድ አላደርግም አሚር እስካሁን ካወራ ነው በተጨማሪ ይሄን ፖድካስት ለሚከታተሉ ወጣቶች ምን አድቫይስ መስጠት ትፈልጋለህ በተለይ አሁን ጀማሪ ለሆኑ ኢንተርፕረነሮች ወይም ወደፊት የራሳቸው ድርጅት ማቋቋም ነው የሚፈልጉ ተመልካቾቻችን ምን አድቫይስ ትሰጣቸዋለህ ቅድም እንዳልኩት መጀመሪያ like figure out ያርጉ what they actually want ምን ላይፍ ነው እንዲኖራቸው የሚፈልጉት what's their purpose በቃ ማለት I think ትክክለኛ የሆነ I don't know ቢዝነስ ላይ ያለ ሰው በቃ like እንቅልፍ ሊነሳ የሚችል የሆነ ድሪም አለው ብዬ አስባለሁ እኔ ያለፍኩበት መንገድ ስለሆነ ማለት ነው so ያን ዲስከቨር ያርጉ and ቢዝነስ ላይ ወይም ገና ያልገቡ ልጆች ከሆኑ ደግሞ ዲፍረንሺየት ያርጉ like what they want and what they need ከዛ ደግሞ ሜንቶር ሲክ ያርጉ ሜንቶር በጣም ኢምፖርታንት ሜንቶር ያስፈልጋቸዋል ብዬ አስባለሁ I think that's it I guess በጣም እናመሰግናለን እንዳለ ጥያቄዎቻችንን ስለመለስክልን ከመዝጋታችን በፊት ሜቢ ማስተላለፍ የምፈልገው ነገር ካለ በርቱ ጠንክሩ ማለት ይቻላል yeah it's never too late ምንም ነገር ለመጀመር I think this is the right time since it's new year this is the right time yeah ያሰባችሁትን ነገር አሁን ጀምሩ it's the perfect time እና ያ thank you በጣም እናመሰግናለን አክብራችሁ ተጠራችሁኝ አመሰግናለሁ of course